በመጀመሪያ የስም የሚባለውን እናያለን። የስም ማንነት አይደንቲቲ ማለት ነው። የመጀመሪያ የስም አይደንቲቲ ቀጥሎ ያለውን እንቀጥላለን። የስም አይደንቲቲ አላህና ያህዌ አላህ እንግዲህ ያው ታውቀዋለህ ከሴሜቲክ ቋንቋዎች ኤሎሂ ኤሎሂም ከሚለው ጋራ ይቀራረባል፣ ይመሳሰላል። ያህዌ የሚለው ግን ከሴሜቲክ ቋንቋ ራሱ ውስጥ የለም፣ ውጪ ነው። አንደኛ በቋንቋ ማንነት እንኳን ይሄን ያህል ከባድ ነገር ስለሆነ አይደለም። ቆይ ጉድዬ እንዲገባኝ የገባኝ እንዳልፈው ማለት ነው። ያህዌ ዮዴሄ ባፌ የሚለው ከሴሜቲክ ቋንቋ ውጪ ነው ብለኛል። የምን ቋንቋ ነው? እኔ እንጃ እኮ። ታዲያ ከሴሜቲክ ቋንቋ ውጪ ነው ለምን አልክ? ኦኬ እሱን ያልኩ ለመሰለ አላህ ከሚለው አንፃር ከወሰድነው አላህ የሚለው የስም ቋንቋ ከሴሜቲክ ቋንቋ ኤሎሂ ኤሎሂም ከሚለው ጋራ ነው የሚመጣው። ከግሪክና ከግሪክ አልኩኝ ከዕብራይስጥና ከአረማይክ ጋራ ቀረቤታ አለው አላህ የሚለው ስም። ልልህ የፈለኩትኝ ያህዌ የሚለው ግን በአላህ በሚለው ስም ማንነት አይደንቲቲ ጋራ በፍጹም አይገናኝም ከነጭራሹ። አንደኛው አይደንቲቲ ስትልና እንትኑ ላይ እንስማማው፣ ምናልባት ሚስ አንደርስታንዲንግ እንዳይፈጠር። አይደንቲቲ ስትል ሜታፊዚክስ ማለት ነው፣ ማንነት ማለት ነው። ያው የስም ማንነት ነው። ማንነት ማለት ነው። ስም ሌላ ጉዳይ ነው። ስም ባህሪያት የሚሰየምበት ነው። ኖሚናል አይደንቲቲ ሲባል አልሰማህም? የስመ ነክ ማንነት ማለት ነው እኮ። ግን አሁን ስሙ ላይ አይደለም የሚያመለክትበት አመልካች ማንነት። ምን የሚል ስም? ፕሮፐር ኔም፣ ኮመን ኔም፣ ግራውንድ ኔም ወይ ጄኔሪክ ኔም? ፕሮፐር ኔም ነው እንጂ እንዴ ያህዌ እኮ ፕሮፐር ኔም ነው። አላህም ፕሮፐር ኔም ነው። አይደለም ያህዌ ፕሮፐር ኔም ነው የሚል ማስረጃ ስጠኝ እስቲ። ኦኬ ማስረጃ ስጠኝ እስቲ ከባይብል። ዊኪፒዲያ ላሳየህ። ከምን ላሳየህ? ከጆይሽ ኢንሳይክሎፒዲያ ካለ እቀበላለሁ። ካቶሊክ ኢንሳይክሎፒዲያ እንደዛ እንደሚል አውቃለሁ። ከጆይሽ ኢንሳይክሎፒዲያ ወይም ከታርገም ለምሳሌ ከታርገም ስጠኝ፣ ከሚድራሽ ስጠኝ፣ ከታልሙድ ስጠኝ ለምሳሌ። ኧረ ቆይ ወሂዶ ያህዌ የሚለውን ዊኪፒዲያ ማለት ኢንተርናሽናል ዌብሳይት ነው። አይ ቲንክ ዊኪፒዲያ አንተ ካል ዊኪፒዲያ እኔ ያለኝ ዊኪፒዲያ አማርኛውን እንዳለ የኔ ነው። እኔ እያረምኩት እንግሊዘኛውንም አርመዋለሁ። ከፈለኩኝ እያረምኩት አስገባለሁ። ጎግል ላይ አይደለም የፈለኩት። እኔ ከፈለክ ጆይሽ ኢንሳይክሎፒዲያ ላይ ከፈለክ የክርስቲያኒቲ ኢንሳይክሎፒዲያ ከፈለክ ኢንሳይክሎፒዲያ ኦፍ ኖሌጅ የሚባለው ነገር ላይ ከፈለክ ኢንሳይክሎፒዲያ ላይ አውጣና አሳየኝ። ኢንሳይክሎፒዲያ ነው ያልኩ። ኦኬ እሺ፣ ምን መሰለህ እያልኩ ያለሁት አይሁዶች ያህዌ ወይም ያሃ የሚለውን ስም ያህዋ ብለው የሚጠሩትን ስም ይሄን ስም ፕሮፐር ኔም ብለው ነው እንጂ ኮመን ኔም ብለው እንደማንኛውም ጋድ ኮመን ኔም አይጠቀሙትም። ኮመን ኔምም አይሉም፣ ፕሮፐር ኔምም አይሉም። እኔ አይሁዳዊ ከመጽዮናውን መግባት ይችላል እኮ። እሱ ምን መጀመሪያ የተጸውዖ ስም ነው የሚልበትን መረጃው አለኝ ያልከው ምን ላይ ነው? ዊኪፒዲያ ላይ ላሳየህ እኮ ነው። ዊኪፒዲያ እኮ ምንጭ መሆን አይችልም እንዴ? ኧረ ጉድ አይዲያ። አይ እኔ አይሁዶችን ዌብሳይት ስለማልጠቀም ንገረኝና። እሺ ምን አለ? ምን ኢንሳይክሎፒዲያ ትጠቀማለህ? መጽሐፍ ምን አለ አንተ ጋር? ምን ኢንሳይክሎፒዲያ አለ? ጁዳይካ ኢንሳይክሎፒዲያ ጁዳይካ አለ? ካቶሊክ ኢንሳይክሎፒዲያ አለ? ቆይ ኢንሳይክሎፒዲያ ብሪታኒካ አለ? ምን መጽሐፍ አለ አንተ እጅ ላይ? የአይሁዶች ዌብሳይት ላይ ገብቼ ላሳየህ። አይሁዶች ጁዊሾች የሚያምኑበት ዌብሳይት ኖ ከጽሁፎቻቸው ነው እኮ የምልህ። ከጽሁፎቻቸው አሁን አይሁዶች 4 5 6 አለ 5 6 አለ። የጠየቁ ጥያቄ ዮድ ሄ ቫቭ ሄ። እሺ ቀለል አድርግልህ። ዮድ ሄ ቫቭ ምን ማለት ነው? ትርጉም ታውቀዋለህ? እሱን ተው። አሁን እኔ እያወራ ያለሁት ያህዌ በሚለው ላይ ነው። ልክ አይደለህም እኮ ነው የምልህ። ልክ አይደለም ለመሰለ ልክ ማትሆንበት እንትን ስም እንደማይሆን ነገር ያወራንበት ያለ ነው። እሱ ላይ ነው አሁን የተጸውዖ ስም ቆይ የተጸውዖ ስም አለመሆኑን አንድ ማስረጃ ልስጥህና ከዛ በኋላ ወደ አንተ እንሄዳለን። አብሽር፣ ሐሳብን በደንብ ነው እንትን ብለው እንትን ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ሙሴም ኤሎሂምን እነሆ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። ስሙ ማን ነው?
አምላክም ሙሴን ይሄ አሸር ይሄ ያለው ይላል። ስሙ ማን ነው? ይሄ አሸር ይሄ ይሄ የተጸውዖ ስም ነው ወይስ የባህሪ ስም ነው? እኔ እንጃ። እሱን እኔ አሁን እሱ ላይ አይደለም ማሳብ። አውጣና ሳየኝ። አሁን አውጣና ሳየኝ። ስሙ ብሏል። አሁን ይሄ ስሜ ሲል የተጸውዖ ስም ነው? ጄኔሪክ ኔም ነው? ፕሮፐር ኔም ነው? ምንድን ነው? እኔ ያልኩህ እያወራን ያለነው ያህዌ ወይም ያህዋ የሚለው ይሄው ስሙ እኮ አለ እኮ መጀመሪያ ሳየኝ። ሶስት ስም አለ የተጠቀሰ። ሶስቱም የተጸውዖ ስም አይደሉም። ያሳየን የአምላክን ስም። ይኸውልህ ወይዶ የስሞች እያንዳንዱ የቃላት ሐሳቦች ላይ ሳይሆን ጥያቄው ያለው ስሜ አለ እኮ ስሜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉን ጊዜ ምን እላቸዋለሁ ሲለው ምን ብሎ መለሰለት? ይሄ አሸር ይሄ አለው። እንዲህም ለእስራኤል ልጆች ትላቸዋለህ ይሄ ወደ እናንተ ላከኝ ትላለህ አለው። ዘጸአት 3:14 ላይ ኤሎሂምም ሙሴን አለው ይሄ አሸር ይሄ አለው። እንግዲህ ለእስራኤል ልጆች ይሄ ወደ እናንተ ላከኝ አለው ይላል። ይሄ አሸር ይሄ የተጸውዖ ስም ነው ወይ? እሺ ቆይ አንዴ። ይኸውልህ ያህዌ የሚለው ስም ኮምፕሊትሊ ሮንግ ነው የምትለው? መጠቀም የለብንም ሮንግ ነው አላልኩም። ያህዌ የሚባለው ስም በስሙ ከሆነ የተሳሳተ ስም እንደሆነ ያጋጋብ ስኮላሮች ይስማማሉ። ዮዴሄ ባፍ የሚለው ነገር የተሳሳተ ስም ነው ብለን እንመን። ያህዌ የሚለው አጠራር አዎ የተሳሳተ ነው፣ ግን ዮዴሄ ባፍ ላይ ምን ችግር የለብኝም። ኦኬ ጥያቄው ያለው እሱ ላይ ነው እኮ አይዶ አላህና ያህዌ ብለን ነው እየጠየቅን ያለ ነው። አላህና ያህዌ በአይደንቲቲ በማንነት አንድ ናቸው ወይ? ዮዴሄ ባፍ የተባለው ማን ነው? እዚህ ጋር ዘጸአት ላይ 3:13 ላይ እኮ አይደለም የጠየቅነው። ያህዌ የሚለው ነው ጥያቄው ያለው እኮ። ያህዌ የሚለው ስም የተሳሳተ አነባነብ ነው ማለትና ያህዌ የሚለው አይደንቲቲ ሌላ አይደንቲቲ ነው ማለት ይለያያል። ማንነት እሺ ይኸውልህ አንዴ አዳምጠኝ። ያህዌ የሚለው የስም ማንነት ሮንግ ነው። የፊደላት ችግር አለበት፣ የትርጉም ችግር አለበት። እነሱ ሁሉ እንዳለ ሆኖ ያህዌ የሚለው የስም ማንነት አላህ ከሚለው የስም ማንነት ጋራ በፍጹም ስለማይገናኝ በስም ማንነት አንደኛ ውድቅ ይሆናል። በስም ማንነት የስም ማንነት የሚባል ነገር የለም። እስቲ በየስም ማንነት የሚለውን አንድ ጥቅስ አምጣና አስረዳኝ እስቲ ከባይብልም ወይ ከቁርአን የስም ማንነት የሚል። አይ አልገባህም። እሺ አንዴ ደግሜ ላስረዳ። የስም ማንነት ማለቴ የሚያመለክትበት ስም ማለት ነው። ወይም ደግሞ ምን ላይ ነው ያገኘው እንደዛ የሚል? የራስ አባባል ነው እኮ ጉዳይ ዲያ የራስ አባባል እንዳይሆንብኝ ደሊል ያስፈልገኛል። አሁን አይደንቲቲ ላይ ኔም አለ አይደለ? ስም አለ። ስም ላይ አይደለም። አሁን ስሙ የተሰየመበት ማንነት ይለያያል ወይ ነው ጥያቄ። ስም ራሱ እኮ አይደንቲቲ ነው ኡስታዝ። አይደለም እንዴ? ያላህ ስሙ አይደንቲቲው አይደለም? ኦኬ ቆይ ላሳይህ። አላህ የተጸውዖ ስም ነው እኮ ስሙ። ቆይ አይደንቲቲው አይደለም አብርሃም ቆይ አብርሃም፣ ይስሐቅ፣ ያዕቆብ ስሜን አያውቁትም ነበር ይላል። አላህ የሚለው ስም እኮ አይደንቲቲው ነው። የአላህ የጠየቁ ጥያቄ ዘጸአት ላይ አብርሃም፣ ይስሐቅ፣ ያዕቆብ ስሜን አያውቁትም ነበር ይላል። ዮዴሄ ባቤ የሚባለውን ስሜን አያውቁትም ነበር ይላል። ስለዚህ እነሱ የሚያውቁት ማንነት ይለያያል። ኦኬ ሙሴ ከሚያውቀው ዋሂድ መልስልኝ። ጥያቄው መልስልኝ ቀጥታ ፕሊስ። እኔ ይኸውልህ ዮዴሄ ባቤ የሚለው ከሱ ጋር አይደለም እኮ ቶፒክ ያለው ስሙ ላይ ነው የጠየቀው። ፕሊስ ሌላ ቦታ አትሂድ። ጉዳይ ዲያ እሱ ላይ አይደለም እኔ ጥያቄ እኮ ማንነትና ስምን ካላወቀው ላስረዳ ነው። ኤሎሂም ሙሴን ተናገረው አለው እኔ ዮዴሄ ባብሄ ነኝ፣ ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩኝ። ነገር ግን ስሜ ዮዴሄ ባብሄ አልታወቀላቸውም ነበራል። ስለዚህ ማንነቱን አያውቁትም ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ ዮዴሄ ባብሄን ስለማያውቁት ማንነቱንማ ያውቃሉ። እሱ ላይ እንመጣለን። የአምላክነት እኮ አሁን ስምና ክርክር አታድርገው። እሺ ሰው እያዳመጠ ስለሆነ ወደ ክርክር አታስገባው። አብርሃም፣ ይስሐቅ፣ ያዕቆብ የሚያውቁት ማንነትና ሙሴ የሚያውቀው ማንነት ስንት ናቸው? አንድ ማንነት ነው። ስሙን ያውቀዋል። አብርሃም፣ ይስሐቅ፣ ያዕቆብ ዮዴሄ ባብሄ የሚለውን ያውቁታል? አያውቁትም። ስለዚህ አለማወቃቸው ስሙ ላይ ማን በሚል ስም ነው የሚያውቁት? እሱን አልተገለጸም። ኤልሻዳይ አለ። ኤልሻዳይ ስሜ ነው ብለዋል።
ኤልሻዳይ ብሎ ነው ያስቀመጡት ፓንቶክራቶስ። ኦኬ ኤልሻዳይ ነኝ የሚለው ኤልሻዳይ ነው ስሜ አይደለም ያለው፣ ኤልሻዳይ ነኝ ነው ያለው። ኦኬ ኤልሻዳይ በሚል ነው የሚያውቁት። አላለም እኮ ወይድ ችግር የለውም። እሺ ችግር የለውም። ግን ለሙሴ ዮዴሄ ቫፌ ነኝ የሚለው ስሙ እነሱ ስላልተገለጠላቸው ማንነትና ስም ይለያያል ማለት ነው። ትክክል። ኦኬ እንደዛ ከሆነ አሁን ለሙሴ የሚያውቀው አምላክ ባይብል ላይ ያለውና አብርሃም የሚያውቀው አምላክ ማንነቱ አንድ ከሆነ ሁለት ካልሆነ ስሙ ላይ ከሆነ የተለያየው አሁን ማውራት ትችላለህ፣ መቀጠል ትችላለህ። ግን ቅድም ዮዴሄ ቫፌ ከሚለው በፊት መጀመሪያ ያለው ይሄ አሸር ይሄ ነው ያለው። ይሄ አሸር ይሄ የሚለው የተጸውዖ ስም ነው ወይስ የባህሪ ስም ነው ብለን ነው የምታምነው? ስለሱ እኔ ምንም ማውራት አለ እንትን አለለም። አጥና ሁለቱንም አያቸው። እሺ ቀጥል። አሁን ቀጥል ሐሳብ። እሺ ይኸውልህ ዋይድዬ አንደኛ የስም ማንነት ያልኩ ለምን መሰለ? አላህ 99 ስሞች አሉት። ከ99 ስሞች ውጪ አላህ እንግዲህ በቁርአንም አልነገረንም፣ በሐዲስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልነገሩንም። ነግረውናል። ኦኬ ያህዌ የሚለው ላይ ነው እያወራ ያለሁት። ነግረውናል። ለዛ ነው በድፍረት እንትን አትበል ፕሊዝ። እሺ ቆይ እንትን አትበል። ከዛ አርመኝ ከተሳሳት። እሺ አንዳንድ ቦታ ላይ እንትን ማለት ስላለብኝ ነው። እሺ 99 ስሞች ውስጥ ያህዌ የሚል አለ እያልክ ነው? እነግርሃለሁ። እሱን ግን መጀመሪያ አርመው እንትን ስትናገር በማታውቀው ነገር ውስጥ ባትገባ ጥሩ ነው። አንዴ ተረጋጋ። እሺ ከባድ ነው። አረ ተረጋጋ። አይ ተረጋጋ ስል ለእንትን ያክል ነው ራሱ አላህ ውብ የሚል ስም አለው። የሚጠቅመንም እኮ አይደለም እኛ የራሳችን የሆነ አለ። ግን ኢትስ ኦኬ ለመግባባት ያህል ስለሆነ ነው። ወሂዶ ምናልባት በዛ ተረዳው። አይ ችግር የለውም። አላህ ውብ የሚል ስም አለው። እሺ ምን አልከኝ? ልነግርህ ነው። በሐዲስ ላይ ልነግርህ ነው። እሺ አላህ ጀሚል የሚል ስም አለው። ኢነላህ ጀሚል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ጀሚል የሚል ስም አለው ቁርአን ላይ የሌለ ማለት ነው። ከ99 ስሞቹ ውጪ ማለት ነው። አላህ በቁርአን በሐዲስ ውስጥ ጠይብ ተብሏል። ራሱ መልካም ተብሏል። አላህ ማለት ነው። አላህ ቸር ተብሏል። የተለያየ ስሞች አሉ። ከቁርአን ውጪ በሐዲስ የመጡ ስሞች አሉት። አላህ የጊዜ ባለቤት ተብሏል። ለምሳሌ ብዙ አለ። በቁርአን ውስጥ የተገለጹት 99 ስሞች በቁርአን ውስጥ የተገለጹ ብቻ ናቸው። በነገራችን ላይ የአላህ ስም 99 ብቻ አይደለም። ራሱ አይቆጠርም። ራሱ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ለፍጡራን በገለጽከው ስምህና ለፍጡራን ባልገለጽከው ስምህ እማጸናለሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የአላህ ስሞች 99 ብቻ ናቸው የሚል ትምህርት በዚህ በእስላም አስተምህሮት ውስጥ የለም። በቁርአን ላይ የተገለጹ 99 ስሞች አሉ። ባህሪያቱ የተሰየሙት ውስጥ ነው። ከዛ ውስጥ አንድ ታላቅ ስም አለው። ያ ስም ማን ይባላል? ቅድም ሳስተምር ከሰማኝ ማን ይባላል? ህያው የሚለውን አይደለ? አላሃይ የሚለው አላሃይ የሚለው ዮዴሄ ቫፌ ከሚለው ጋር አንድ አይነት ነው ትርጉማቸው። አላሃይ ታላቁ ስሙ ማለት ነው። አላሃይ የሚል ስም አለው። ኦኬ እሺ ልቀጥል ሐሳቤን? ትችላለህ። ኦኬ ዮዴሄ ቫፌ የሚለው ያህዌ ከሚለው ስም ጋር አንድ አይነት ነው። አናባቢ ስለጨመሩበት እንጂ መሰረቱ አንድ ነው። ዮዴሄ ቫፌ እላዩ ላይ ሲጨምርበት ነው ያህዌ የሚለው የሚመጣው። ስለዚህ ዮዴሄ ቫፌ የሚለውን ያህዌ ብለን መረዳት እንችላለን፣ ማመን እንችላለን። ማመን ሳይሆን መረዳት እንችላለን። ኦኬ መረዳት ከቻለን ያህዌ የሚለው ስም አላህ ከሚለው ስም ጋራ ይመሳሰላል። የስሙ ትርጉም አላህ የሚለው ስምና አላህ የሚለው ስም የስማቸው ትርጉም ይለያያል። አላህ የሚለው ስምና አላህ የሚለው ስም ግን አንድ አይደንቲቲ ነው። ስለ አንድ አይደንቲቲ ነው የምናወራው። ለምሳሌ ወሂድ የሚለው ስምና ለምሳሌ ነው የምነግርህ። ሄኖክ የሚለው ስም ይለያያል። ሄኖክም ወሂድም ግን አንድ አይደንቲቲ ነው። ስለ አንድ አይደንቲቲ ነው የምናወራው። ወሂድ የሚለው ስም የራሱ ትርጉም አለው። ሄኖክ የሚለው ስም የራሱ ትርጉም አለው። ኦኬ እሺ አንድ የመጨረሻ ጥያቄ ነው የምጠይቅህ።
የአላህ መልእክተኛና አላህን በቁርአኑ ላይ የአይሁዶችንና የክርስቲያኖችን አምላክ ስም ተጠቀሙበት የሚል አስተምሮ አለ ወይም ደግሞ በዑለማዎች ሰንሰለት ውስጥ የለም? ተጠቀሙበት የሚል ነገር የለም። ከሌለ ታዲያ ለምንድን ነው እኛ መች ተጠቀምን? ራሱ ኮምፓራቲቭ ሪሊጅን ላይ ነው እኮ የምንጠቀመው፣ ጥናታችን ነው እንጂ መች ተጠቀምን ከሆነ አናምንበትም ማለት ነው። ለማስረዳትም መረዳቱን ነው ያለው። ጥንት የነበረው አምላክ ዮዴሄ ቫፍ የሚባለው አይደንቲቲ አላህ ነው። ሌላ ሁለት አይደንቲቲዎች የሉም ነው እኛ እያልን ያለ ነው እንጂ አንተ እንደዛማ ካልክ ባይብል ላይ ኢየሱስ ሰው ነው ፍጡር ነው የሚል ነገር ብትጠቀም ኢየሱስ በወንጌል ላይ ሰው ነው ፍጡር ነው የሚል ከሐዲስና ከቁርአን ማስረጃ ወንጌል ላይ ይሄ ያው ማቴዎስ በሚባለው ላይ ፍጡርና ሰው ነው የሚል ማስረጃ ከባይብልና ከማቴዎስ ወንጌል ይጠቀሳል ወይ ብሎ እንደመጠየቅ ነው ጥያቄ ማለት ነው። ኦኬ እሺ፣ ወደ እንትን ልምጣና አሁን ለምሳሌ በእኛ ተውሂድ አለ፣ ተውሂድ የአላህ አንድነት አለ። ሁለተኛው ደግሞ ተንዚህ አለ አይደለ? ትራንስደንሰንስ ምንድነው? ትራንስሴንደንስ የሚባለው ወይም ተንዚህ የሚባለው ማለትም አላህ ከፍጡራን ጋር ምንም አይመስለውም፣ ከፍጡራን ሁሉ በላይ ነው። በምንም አይነት ከፍጡራን ጋር ማመሳሰል የሚባል ነገር የለውም አላህ። ሁለተኛ መጀመሪያ ያልኩ ደግሞ ተውሂድ አለ። በእነዚህ መሰረታዊ ዶክትሪን ላይ ዮዲሂ ቫቢ የሚለው ተመሳሳይ አድርገን እንረዳዋለን ወይም ደግሞ ይሄኛው ጋር የሚመሳሰልም ነገር አለ። እሱ ነው የምልህ። አየህ፣ እሱ ነው የምልህ። አትሪቢዩት ላይ ነው ያልኩ። ለምሳሌ ኦሪት ዘጸአት ምዕራፍ 24 ቁጥር 9 ላይ ሰባ ሽማግሌዎቹ የእስራኤል ሰባ ሽማግሌዎቹ የእስራኤልን አምላክ እንዳዩ ይናገራል አይደል? ቁርአን ላይ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 54 እስከ 56 ደግሞ የእስራኤል ሽማግሌዎች አላህን እስከምናይ ድረስ አናምንም ሲለው መብረቅ ያዛቸውና ሞቱ፣ ተመልሰው ተነሱና ይቅርታ ጠየቁ ይላል። ስለዚህ አሁን ፈጣሪ ታይቷል በሚልና አልታየም በሚል ነገር የሚመጣው ነገር የአትሪቢዩት ጉዳይ ነው የሚሆነው። ሱረቱ በቀራ ምዕራፍ 2 ቁጥር 30 እና ሱረቱ ሷድ ምዕራፍ 38 ቁጥር 56 ላይ አላህ ለመላእክት ያላቸው ሰውን በምድር ላይ እፈጥራለሁ ነው ያላቸው። ዘፍጥረት 1:26 ላይ ደግሞ ዮዲሄ ቫፌ ለመላእክት ያላቸው እንፍጠር ነው ያላቸው ይላል። ስለዚህ አትሪቢዩት የሚደረግበት የኢንፎርሜሽኑ ነገር ሁለት የተለያየ ኢንፎርሜሽን መጣ ማለት ሁለት አይደንቲቲ አለ ማለት አይደለም። እንደዛማ ካልክማ ብዙ እንትን አለ። ስለ ኢየሱስ ክርስቲያኖች ጋር ያለው አመለካከት አንዱ ኢየሱስ አብም ወልድም መንፈስ ቅዱስ ነው ሊል ይችላል። አንዱ ደግሞ ተነስቶ ኢየሱስ ማለት ፍጡር ነው፣ ሚካኤል ነው፣ የመላእክት አለቃ ሚካኤል ነው ይላል። አንዱ ተነስቶ ደግሞ ኢየሱስ ማለት የሥላሴ ሁለተኛው አባል ነው ይላል። አንዱ ደግሞ ይመጣና ኢየሱስ ፍጹም አምላክ ፍጹም ሰው ነው፣ ሁለት ባህሪ ያለው በአንድ አካል ውስጥ ሁለት ባህሪ ያለ ይላል። አይ ኢየሱስ ማለት ሚያፊዚስ ነው፣ አንድ ባህሪ ተዋህዶ ብቻ ነው ብሎ ይላል። መንፈስ ቅዱስ ማለት ከአብና ከወልድ ነው የሰረጸው፣ ከአብ ነው የሰረጸው የሚል የአስተምሮት ልዩነት አለ። የአስተምሮት ልዩነት በመጣ ቁጥር ወደ አይደንቲቲ እያደረግን እየሸነሸንን ብዙ አይደንቲቲዎች እንዳለው አድርገን አይደለም የምንረዳው። ቁርአን አላህን የገለጸበት፣ ባይብል አምላክን የገለጸበት አገላለጽ ሁለቱም የተለያዩ ናቸው። የተለያየ ነገር ተገለጸ ማለት ግን አይደንቲቲውን ሁለት አያደርገውም ራሱ ማለት ነው። ብሉይ ኪዳንና አዲስ ኪዳን ላይ ራሱ የአምላክን አይደንቲቲ አንድ አይነት አይደለም የሚያደርገው ስትመለከተው ማለት ነው። ክርስቲያኖች ጋር በስላሴ ሊያምኑ ላይ ይችላሉ። ስላሴ አብ ወልድ መንፈስ ቅዱስ ብለው አንድ አምላክ ብለው ሊያምኑ ይችላሉ። ጆባይት ነሶች ነው ብለው ሊሉ ይችላሉ። ግን ባይብል ላይ ያለው አምላክ የተለያየ ላይ ያደርገው አይችልም። ባይብል እንዳልኩ የሰው እጅ ገብቶበታል። የአትሪቢዩት የምትለው ነገር ሌላ የተለየ አትሪቢዩት የምትለው ነገር ካለ ንገረኝ። ትራንስደንት ብለህ ያልከው ነገር አለ አይደለ? አላህ ከፍጥራን በላይ ነው የሚለው አዚ ቴዎሎጂ ላይ ፊል አንድ አይነት ነው ትምህርታችን። ካቶሊክ፣ ኦርቶዶክስ፣ ከፊል ፕሮቴስታንት እና ሙስሊሞች አንድ አይነት ነው ትምህርታችን። በኤግዚስተንስ ኦፍ ጋድ ላይ ኮንሴፕት ላይ ማለት ነው። ኦንቶሎጂካል ላይ ችግር የለብንም። ልዩነት ካለው ትነግረኛለህ። ኦኬ ሶሪ እኔ ዕብራይስጥኛ ብዙም ስለማልችል ነው። ዮቢሄ ቫፔ ያልከው በአማርኛ ትርጉም ሲገባ ምንድን ነው? ሲተረጎም አይገባም። ራሱ ምንም አይታወቅም ነው የተባለው። አሁን አናባቢው ስለጠፋ አናባቢው ስለጠፋ እንትን ነው። ግን ዝርያው ተገኝቷል። ዝርያው ምንድን ነው? ሀይ የሚለው ቃል ነው። ሀዋ የሚለው ቃል ለምሳሌ ሔዋን የሚለው ቃል
ሕያው ማለት ነው። ራሱ ሕያው የሚል ነገር መጥቷል፣ ዝርያው ተገኝቷል። ግን እንትኑ ዮዴሄ ባብሄ አራቱ ፊደል ነው፣ ተነባቢ ፊደል ናቸው። አናባቢ ፊደሉ አይታወቅም ብለው ነው የሚያስቀምጡት። ምን እንደሚባል አይታወቅም። ለምን ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ የአምላክን ስም በከንቱ አትጥራ የሚለውን ነገር ይዘው ሄደው አይሁዶች ከዛ የተነሳ ስሙ ጠፋባቸው። አዲስ ኪዳን ላይም ስትመለከተው ያንን ስም አታገኘውም ራሱ ማለት ነው። ኢየሱስ በአረማይስጥ ቋንቋ ነበር ሲጠቀም የነበረው። አዲስ ኪዳን ላይም ስትመጣ ደግሞ በግሪክ ኮይኔ ነው የተዘጋጀው። የለም ራሱ አታገኘውም። ኢየሱስ ኢቭን እንትን የትርጉም ለምሳሌ መጽሐፍ ቅዱስ ላይ ያው የተጻፈው እኔ ነው የምሆነው። ይሄ አሸር ይሄ ነው፣ እሱ ሌላ ነው። ይሄ አሸር ይሄ ነው ብለው የሚተረጉሙት አይደለም። እሱን አይደለም ሀቢቢ፣ ሁለት ናቸው ይጣቀሱ። ለዛ ነው ቅድም አይደለም እሱ ይሄ አሸር ይሄ ሌላ ነው። አያም ማለት ነው። አያም ሁ አያም የሚለው ነው 3:14 ላይ ያለው። ዮዴሄ ባብሄ የሚባለው አይደለም እሱ ሌላ። ዮዴሄ ባብሄ ደግሞ ቁጥር 15 ላይ ነው የምታገኘው። በትርጉም ደረጃ ምን እንደሚሉ ታውቃለህ? እንዲሁ ዝም ብለው በግምት አይሁዶች ላይ የተጋለው አያም የነበረው አይ አም እኔ ነኝ ማለት ነው አይደለ? ሶስተኛ መደብ አድርገው እኔ ነኝ የሚለው በሶስተኛ መደብ አድርገው እኔ ነኝ ስልህ አንተ ምን ትለኛለህ? ስለኔ ስታወራ ለሰዎች እርሱ ነው ማለት ነው አይደል? እርሱ ነው በል እርሱ ነው። በቃ እንደዛ ነው። የዮዴሄ ባቤ ማለት ይሄ አሸር ሶስተኛ መደብ ነው ብሎ ነው የሚያስቀምጡት። ሁለት የተለያዩ ስሞች ናቸው። ዛሃሉ ወይሄሉ ማለት ነው። አህያ ሸራህያ ነው የሚባለው ማለት ነው በግዕዝ። ዛሃሉ ወይሄሉ የሚባለው ማለት ነው። ይለያያሉ። ዮዴሄ ባቤ ያልከው ላይ ያህዌ የሚል ቃል አለ ውስጡ? የለውም። ታዲያ ከሌለው እንዴት ነው የሚመሳሰለው? ምኑን የሚመሳሰለው? ከላይ ጨምረውበት እኮ ነው አልኩህ እኮ። ጉድ አይዲያ አልሰማኝም እንዴ? ያህዌ የሚለው ቃል ምንም ውስጡ የለም ካልክ ያህዌ የሚለው ቃልስ እሺ ከየት መጣ? ለምን እነሱ ይጠቀሙበታል እኮ? ነገርኩህ እኮ አላዳመጥከኝም ማለት ነው። እነሱ አዶናይ ከሚለው መጽሐፍ ውስጥ አ ከሚለው ዮድ ሄ ባብ ሄ የሚለው ላይ ሲጨምሩበት ይሄን ድምፅ ተፈጠረ ማለት ነው። ምን ነው የተፈጠረው? ከአዶናይ ከሚለው ላይ አታፍ ባታ ኦላምና ቃሜት ሲጨመሩበት ሶስት ምን የሚል አ የሚል ነገር ጨመሩበት። ዮዴሄ ባብሄ ላይ ያ ነገር ሲጨመር ያህዌ የሚለው ነገር መጣ። ኦኬ አሁን ገባኝ። አሁን ገብቶኛል። እሺ አሁን ያሉት ክርስቲያኖችና አይሁዶች የሚጠቀሙት ስም የትኛውን ነው? ስም የለውም ነው የሚሉት ክርስቲያኖች ቴዎሎጂ። በነገራችን ላይ ሁለት ደቂቃ ስጠኝ። ከአህመድ ጋር አውራ አንዴ። እሺ ጉዳይ ዳይ። እሺ አህመድ ሰላም አለይኩም። ወአለይኩም ሰላም። አንዴ ቀጥሉ። ሁለት ደቂቃ ስጡኝ። እሺ አንዴ ልጄ ተነሳብኝ። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አለን አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ሰማለሁ አይደል? አዎ ቀጥል፣ ሀሳብ ካለ። ከእንትን እንዴት መሰለህ፣ ይሄ ስሙ ላይ ብቻ ስፔሲፊካሊ ስሙ ላይ ግን እንዛለን አንተ ጋር ምናልባት ሜት ብታደርግልኝ ትንሽ ደቂቃ። መንገድ ላይ ነኝ። እሺ ቀጥል። ሶሪ። እሺ በስም አኳያ የየራሳቸው ኤክስፕላኔሽን የሚሰጡበት ኮንቴክስት አለ። ምሁራን እንደ ምሁራን ማለት ነው። እንግዲህ ያህዌ በሚለው ስም ዙሪያ በኮንሰንሰስ ደረጃ ማለት ይቻላል አንድ ሀሳብ ሰፍሯል። ያንን የት ነው የምታገኘው? አንከሬል ባይብል ዲክሽነሪ ቮሊዩም 6 ፔጅ 1011 ላይ ያህዌን በሚለው ስም ስር ሀተታውን ያስቀምጣል። ኢት ሚንስ ያህዌ የሚለው አንደኛ ፈርስት ፕሌስ እነዚህ አራቱ የዕብራይስጥ ፊደላት እንደተረፉ ዮድ ሄ ቫቭ ሄ የሚባሉት አራቱ የዕብራይስጥ ፊደላት እንደተረፉ እና ያህዌ የሚለው ስያሜ ወይም ደግሞ ላቲናይዝድ ስናደርገው ጆሆቫ መሰል የምንላቸው ፕሮናውንሴሽኖች በስኮላሮች ሀሳብ ላይ የተመሰረቱ እንጂ ምንም አይነት ኤቪደንስ እንደሌላቸው ከትርጓሜም አኳያ ትርጉሙ የማይታወቅ እንደሆነና በዘጸአት ምዕራፍ 3 ቁጥር 14 ላይ ያለው ይሄን አሸር ይሄን በማስጠጋት የሚፈቱት ፍቺዎች ፎርክ ኢቲሞሎጂ እንደሆኑ ኢት ሚንስ ፎርክ ኢቲሞሎጂ ምንድነው? ማህበረሰቡ እንደ ማህበረሰብ የሚቀበለው የሆነ ነገር ግን ትርጉሙ ወይም የትርጉም አሰጣጥ ሂደቱ ስሁትነት የሚስተዋልበት ሲሆን ፎርክ ኢቲሞሎጂ ይባላል። ያህዌ ለሚለው ፍቺ ተደርገው የቀረቡት
ትርጉሞች እንዳለ ፎርክ ኢቲሞሎጂ እንደሆኑ ሀተታውን ያስቀምጣል። ከኦሪጂን አኳያ እንኳን ኦሪጂኑ ላይ ኮንሰንሰስ እንደሌለ መስማማት እንደሌለ ሀተታውን ያስቀምጣል። ነገር ግን እነዚህ ሀሳቦች ከተቀመጡ በኋላ በምናልባት የሚነሱ ነገሮች ይኖራሉ። ለምሳሌ ቅድም ኡስታዝ ያነሳው ፖይንት አለ አይደለ? ይሄ ኡስታዝ ያነሳው ፖይንት ምንድነው? ለምሳሌ ይሄ ያህዌ የሚለው የአራቱ የተረፉት ፊደላቶች ራሱ ዮድ ሄ ቫቭ ሄ እንትን ነገር ናቸው። ኢት ሚንስ አብሪቤሽን ነገር ነው። ታውቃለህ? ይሄ ምህጻረ ቃል ሲባል ነገር ሰምተህ ታውቃለህ? ለምሳሌ ዓመተ ምህረት የሚባለው አም ይባላል። መምህር የሚለው መር፣ እግዚአብሔር የሚለው ግር የሚለው ማለት ነው ምህጻረ ቃል የሚባለው። ልክ እንደዛ ሁሉ ያህዌ የሚለውም ልክ እንደዛው ምህጻረ ቃል ነው የሚሉ ሰዎች አሉ። እንዴት ነው ያ የሆነው? ይሄ አሸር ይሄ የሚለው አንደኛ መደብ ነው። አያም ሆ አያም የሚለው ወደ ሶስተኛ መደብ ወደ እርሱ ስንቀይረው የመጣ ነው የሚል ሀሳብ ነው። ኢት ሚንስ ወደ ሁ ይቀየራል። ወደ ሁ ከተቀየረ ላይ ገብቷል እሱ በሚል ፍቺ ይመጣል ማለት ነው። ገብቷል? እኔ ወደ ከሚለው ወደ እሱ ስትቀይረው ያሁ የሚለውን ምህጻረ ቃል ይሰጠናል የሚል ሀሳብ የሚያስቀምጡ አካላት አሉ። ይሄ ያሃዋሃ የሚለው የመጣው በዚያ ነው የሚሉ አሉ። ወይም ደግሞ ያህዌ የምንለውን አነባነብ ራሱ የመጣ ነው ወደ ሶስተኛ መደብ ስንቀይረው የሚሰጠን አነባነብን ስለፈጠረልን ነው የሚሉ ሰዎች አሉ። በሌላም አፈታት ሂደት ደግሞ ላይክ አዶናይ ከሚለው ቃል ጋር በማዳቀል የሚለውን እንደው በክፉ እንዳትወስዱብኝ እሺ። የአይሁዲያን ዩዜጅ ነው። ኢንሳይክሎፔዲያ ጁዳይካ ላይ ይጠቀማሉ በዚህና አዶናይ ከሚለው ፊደል ላይ ማነው ቃላት ላይ የራሱን ፊደል በመውሰድ ስም እንዲሰጥ የሆነ ንባብ እንዲሰጥ ያደረጉበት ኮንቴክስት ደግሞ እንደተፈጠረም ያትታሉ። ሚንስ ያሃዋሃ የሚለውን ያህዌ ተብሎ እንዲነበብ አድርገነዋል የሚል ሀሳብ ማለት ነው። እና ሁሉም የየራሱን ሀሳብ ይሰጣል። ቅድም እንደተነሳው ደግሞ በሔዋን ዘር ለምሳሌ የሔዋን ዘር ሕያው በሚል ፍቺ ከተፈታ የያህዌም ዘሩ ራሱ ተገኝቷልና ሕያው የሆነው ያለ የነበረ የሚኖረው በሚል ኮንቴክስት ማለት ነው። ለምሳሌ ሱረቱል ኢኽላስ ላይ ካየ ምንድን ነበረ አስተውሰኝ። ሱረቱል ኢኽላስ ላይ አረብኛው ነው ሲያስተውሰኝ በፈጣሪ አረብኛው የሱረቱል ኢኽላስ አረብኛው አረረረረ እስቲ አረ የሆነ ቁል ሁወላሁ አሐድ አላሁ ሰመድ እና አንተ አይ እንት ሶስተኛው አይደል ለም የሊድ ወለም ይውለድ የሚለው ፖይንት ከአረብኛ ፈታት አንፃር ምሁራን ሲያስቀምጡት ያልወለደም አልተወለደም የሚለው አንደኛ ኢንፓስት ራሱ ያልወለደ ያልተወለደ አሁንም የማይወልድ የማይወለድ ለወደፊትም ደግሞ የማይወልድ አይነት ገብቷቸዋል። ፓስቱንም ፕሬዘንቱንም ፊውቸሩንም የሚወክል አይነት ቃል ነው ብሎ እንደሚፈቱት ሁሉ ይሄ ያህዌ የሚለው ዘሩ ራሱ የተገኘው ዘሩ ወይም ደግሞ ፕሪሚቲቭ ሩቱ ያለ የሚኖርና ያለ የነበረና የሚኖር የሚል ፍቺ ይሰጣል ብሎ ያስቀምጠዋል። ከዘር አኳያ የየራሱን ኤክስፕላኔሽን ሊያስቀምጥ ይችላል። አዎ ሊያስቀምጥ ይችላል። ከስያሜ አንፃር ትንቢተ ኢሳይያስ ምዕራፍ 8 ላይ እኔ ያህዌ ነኝ ሁሼሚ ስሜም ደግሞ ይህ ነው አለ። ይህ የሚለው የወከለው ያህዌ የሚለውን ስም ነው። ያሃዋሃ የሚለውን ቴትራግራማተን ነውና ይህን ቴትራግራማተን ለራሱ መሰየም አድርጎ አስቀምጦታል። በዚያ ሰዓት ደግሞ ልክ አሁን ደግሞ በመጣው ወህይ መሰረት አምላካችን አላህ ለተሰወው ስም ያስቀመጠው ይህ አላህ የሚለውን ስም ሊሆን ይችላል። ስም የሚባለው ነገር አይደንቲቲ ሊወክል ይችላል። ነገር ግን አይደንቲቲ ሊያስያጣቅን አይችልም። ቅድም እንደተገለጸው ዘ3 ላይ አምላክ ለነ አብርሃም ለነ ይስሐቅ ለነ ያዕቆብ ይህንን ስሙን ማለትም ያሃዋሃ የሚባለውን ስሙን እንዳላሳወቃቸው ተነግሯል። ኢትሚንስ አይደንቲቲውን አያውቁትም የሚለውን ፖይንት እንደማያስይዘን ሁሉ በዚያ ኮንቴክስት መሰረት ስለ ያህዌ በቂ ኢንፎርሜሽን አላገኘንም ማለት ወይም ደግሞ አሁን ባለበት ሪቪሌሽን መሰረት ስለ ያህዌ በቂ መረጃ የለንም ማለት ያ አይደንቲቲ አሁን ያለው አይደንቲቲ አይደለም የሚለውን ፖይንት አያስይዘንም ነው ፖይንቱ። ትልቁ ነጥብ ስለ ያሃዋሃ ስለሚለው ስም ያሉ ሀተታዎች እንዳሉ ሆነው በዚያ ኤክስፕሌን የሚደረገው ጉድ አይዲያ ግልጽ ነው። ቲንክ እንደሚያደርገን አይደንቲቲ የአብርሃም አምላክ በሚለው አይሁድንም ክርስቲያኖችንም እስልምናንም አንድ ያደርገናል። የአብርሃም አምላክ በሚለው በስም አጠቃቀምና በዶክትሪን ደረጃ ደግሞ ስንሄድ እነሱ የየራሳቸው የሆነ ዶክትሪን ያላቸው ናቸው። ዶክትሪናቸው ከአምላክ ማንነት ባህሪ ጋራ የተገነባ ነው።
መጽሐፋቸው ላይ ያለውን ያው ታውቃለህ አንተ። ስለዚህ አንደኛ ቅድም ኡስታዝ ዋሂድም አይ ቲንክ ያለው መሰለኝ ቀጥታ ስሙን አላህ ነው ብለን አንጠቀምበትም፣ ከአላህ ጋር አንድ አድርገን አንጠቀምበትም ያህዌ የሚለውን ስም። ነገር ግን አሁን እያወራ ያለሁት ምን መሰለህ ዮዲሄ ቫፔ የሚለው ስም በሐዲስ ላይ ቅድም ኡስታዝ ዋሂድ እንዳለው ከሱ ጋራ የሚመሳሰል ነገር እንዳለው አስረድቷል እና እሱን እየሰማው ነበረ እኮ ከዘራ አኳያ ነው የተፈቀደው። ይሄን ተመሰለ እዚህ ጋር ላስቆም እዚህ ጋር ላስቆም ሚስኮንሰፕሽን እንዳይፈጠር ከኡስታዝ ጋር ከዚህ በፊት በስልክ ማውራተንበት አይደል? የእሱን ሐሳብ ሀተታውን በትክክል አውቀዋለሁ እና እንዴት ነው የኡስታዝ ሐሳብ ተውቂፍ ነን ከስም አኳያ የምንቆምበት ኮንቴክስት አለ። አልሐይ የሚለው ስም ጋር ተወሩ የሚሰጥ ኤክስፕላኔሽን አለ። ለምሳሌ ሔዋን ለሚለው ዘሩ ሕያውነት የሚል ፍቺ ከተሰጠው ልክ እንደዛ ሁሉ ያህዌ የሚለው ዘሩ ተገኝቷል ነው፣ ፕሪሚቲቭ ሩቱ ተገኝቷል። ያ ፕሪሚቲቭ ሩት ደግሞ ሕያው የሚል ነው። አንዱ ሐሳብ ቅድም እንደነገርኩ ይሄ ነው። ሶ ፕሪሚቲቭ ሩቱ ሕያው የሚለው ስያሜ ከመጣ በዚያ